በአካባቢያቸው በተገነቡ ድልድዮች ከዚህ በፊት ይደርስባቸው የነበረው ችግር መፈታቱን በደቡብ ጎንደር ዞን አስተያየታቸውን የሰጡ የፎገራ ወረዳ አርሶ አደሮች ተናገሩ። ከመስኖና ቆላማ አካባቢዎች ሚኒስቴር በተገኘ የ18 ሚሊዮን ብር በጀት በደቡብ ጎንደር ዞን ፎገራ ወረዳ የተገነቡ ድልድዮች ለአገልግሎት ክፍት ሆነዋል። ተጨማሪውን ከዋሴ ባየን እንከታተል። የመስኖና ቆላማ አካባቢዎች ሚኒስቴር በደቡብ ጎንደር ዞን በሚገኘው ርብ ወንዝ ላይ የመስኖ ግድብ በመገንባት ላይ ነው። በዚሁ ግንባታ ለላይኛው ርብ መስኖ ፕሮጀክት ያገለግል የነበረውን መንገድ ደረጃውን በማሻሻልና ሁለት ድልድዮችን በአማራ ውሃ ስራዎች ኮንስትራክሽን ድርጅት በማስገንባት ለህዝብ አስረክቧል። የአካባቢው አርሶ አደሮች ድልድዮቹ በመገንባታቸውና ችግራቸው በመፈታቱ አመስግነዋል። ካሁን በፊት የነበረው ችግር ያው ይሄ ወንዝ ከባድ ነው። አለምበር ገበያ አለመድም ጧት ላይ ቅዳሜ ቀን በወጣነ ሰዓት ይው ሞልቶ እናገኘው ነበር። ሞልቶ ባናገኘው ሰዓት ይው ገበያ ይረፍድብናል። ማነድበት አጋጣሚ ነበር ሲፈጠር ነበር። በባለፈው አመት በ2014 ታማቾችን ገበያ እንደወጡ ይወዟቸው ሄዷል። በ2013 ደግሞ እንዲሁ ባልና ምሽቱን ከወጠምብ አለምበር ውለው ሲመለሱ ባልና ምሽቱን የወሰደ ወንዝ ነው። አሁን ግን እድሜ ለዚህ ድርጅት ያው ይሄ በመሰራቱን በቃ ሙሉ አገልግሎት ያገኘነ ነው። ሰው ሐሰበው ደርሶ እየተመለሰ ነው። በጣም ነው ደስታ የተሰማን። በላይኛው ርብ መስኖ ልማት ፕሮጀክት ሬዚዳንት መሐንዲስ ጌታቸው ከፍ ያለው በድልድዮቹ ግንባታ ሁሉም ባለድርሻ አካላት መሳተፋቸውን ጠቅሰዋል። 3 ድልድዮች አንድ ፎርድ ነው ዲዛይን ያደረግነው። ከብዙ ጥያቄ በኋላ ዘንድሮ ተፈቅዶልን ሰርተናል ማለት ነውና ከአራቱ ስትራክቸሮች 3ቱን ሰርተናቸዋል። እንግዲህ አራቱ ስትራክቸሮች ወደ 9 ሚሊዮን ብር ነው መጀመሪያ ላይ ዋጋ የተተከለላቸው። አሁን ኦልሞስት ከዋጋ ማሻሻያ ጋር ተደምሮ ወደ 18 ሚሊዮን ብር በላይ ሆነዋል ማለት ነው። ከነዚህ 3 ስትራክቸሮች አንድ ትንሽ የብሪጅ ነው የምትቀረው። ዋናዎቹን ሰርተን ጨርሰናል። የደቡብ ጎንደር ዞን ምክትል አስተዳዳሪ አቶ አገኘው ካሳው የድልድዮቹ መገንባት ለማህበራዊ ልማት ያላቸውን ፋይዳ ጠቅሰው በጀት የደገፉትንና በፍጥነት የሰሩትን ድርጅቶች አመስግነዋል። በአጭር ጊዜ በተሰጠው ዲዛይን በጥራት ሰርቶ አስረክቦናል። በዚህም ህዝቡ እንግዲህ ማህበራዊ ኢኮኖሚያዊ ጉዳዮችን የሚከውንበት እና ያመረተውን ወደ ገበያ የሚያወጣበት ከከተማ የሚገዛቸውን ምርቶች ደግሞ ወደ ገጠሩ የሚወስድበት የተመቸ ሁኔታ ተፈጥሯል። የእናቶችን ሞት ለመቀነስ የምንሰራውን የወሊድ አገልግሎትን በጤና ተቋም እሱንም የሚያሳልጥ ስራ ነው። ህፃናት ወደ ትምህርት ቤት እንዲመጡ እድል የከፈተ ነው። በጥቅሉ ምርትና ምርታማነትን በማሳደግ የሰው ኑሮ በማሻሻል ትልቅ አስተዋጽኦ ያለው የመንገድ ስራ ነው የጎበኘ ነው። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ዋሴ ባየ ከፎገራ ወረዳ